ሰላም እንዴት አላችሁ ተማሪዎቻችን? እንዴት ሰነበታችሁ? እኔ ሚኪያስ ነኝ የ12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው 2.2 ላይ ኤሌክትሮላይሲስ ኦፍ አኳይ ሶሉሽንን ፓርት 2 ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት ግን www.lucybridgeacademy.com እናንተን የሚጠብቅ ዌብሳይት እንደሆነ በባለፈው ቪዲዮ ተናግሬ ነበር። አፕሴት እየሆነ ነው፣ እያያችሁኝ አይደለም እያለ ነው። እባካችሁ እዩት፣ ተጠቀሙበት እያልኩ እጋብዛችኋለሁ። ብዙ ስለምታተርፉበት፣ ብዙ ስለምትጠቀሙበት 10,000 በላይ ጥያቄዎችን ፍሪሊ ማግኘት ስለምችሉ፣ ከዛ ባሻገር ደግሞ ምን ታገኛላችሁ አለን? 5 የተለያዩ ቋንቋዎችን አንደርስታንድ የሚያደርግ ኤአይ አሲስት ስለሆነ በየቋንቋችሁ አፍ በፈታችሁበት ሲምፕል በሆናችሁ ቋንቋ እንደ ልባችሁ መጠቀም ስለምትችሉ ነው ይህንን ዌብሳይት እንድትጠቀሙ ደጋግመን የምንጨቀጭቃችሁ። ስለዚህ ተጠቅማችሁ እንድታተርፉበት እንድትጠቀሙበት እያሳሰብን፣ ሀሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን lucybridgeacademy.com ሀሳባችሁን አስተያየቶቻችሁን እንድታስቀምጡ እየጋበዝን ወደ ዛሬው ዲስከሽናችን እንገባለን። ኦኬ፣ ኤሌክትሮላይሲስ ኦፍ አኳይ ሶሉሽን ፓርት 2 ዲስከስ የምናደርግ ይሆናል። ኮንሰንትሬሽን ኦፍ አየን ኤንድ ፕሪፈረንሻል ዲስቻርጂንግን ዲስከስ እናደርጋለን። በባለፈው ስለ ፕሪፈረንሻል ዲስቻርጂንግ ጀምረን ነው ትንሽ ነገር አውርተን ነበር ያቆምነው። አሁን ደግሞ የተወሰነውን ዲስከስ የምናደርግ ይሆናል። ኮንሰንትሬሽን ኦፍ አየን። እሺ፣ ሃየር ኮንሰንትሬሽን ኦፍ ወይም ኮንሰንትሬሽኑ በጨመረ ቁጥር ኦፍ አየን ግሬተር ቻንስ ኦፍ ዲስቻርጅ የመሆን አቅሙም የዛኑ ያህል ይጨምራል። ለምንድን ነው? ምክንያቱም ኮንሰንትሬሽኑ በጨመረ ቁጥር የመገኘት እድሉ ሰፊ ይሆናል። ስለዚህ ዲስቻርጅ ሆኖ በፕሮዳክት ሳይድ ኤሌክትሮድ ላይ ወይም ካቶድ ላይ ወይም አኖድ ላይ መገኘት እድሉ ሰፊ ነው ማለት። ስለዚህ ዲስቻርጂንግ የሚጨምረው ምን ሲጨምር ነው? አንደኛው ምን ብለናል? ኮንሰንትሬሽን ሲጨምር ብለናል። ኮንሰንትሬሽን ሲጨምር ስለሆነ ኮንሰንትሬሽን በጨመረ ቁጥር ቻንሱ ዲስቻርጅ የመሆን ቻንሱ እየጨመረ ይሄዳል። እሺ፣ ኢን አኳየስ ሶዲየም ክሎራይድ ኢፍ ክሎሪን ኮንሰንትሬሽን ኢዝ ማች ሃየር ዛን OH ክሎሪን አየን ጌት ዲስቻርጅ ፈርስት። ስለዚህ በአኳይ ሶሉሽን ለምሳሌ ወተር ውስጥ ሶዲየም ክሎራይድ ጨምረን አኳይ ሶሉሽን ፎርም ከሆነ በኋላ የክሎሪኑ አዮኖች ከOH አዮኖች ከበለጠ Cl ከበለጠ Cl ማይነስ ዲስቻርጅ ሆኖ Cl2 የመፈጠር እድሉ ሰፊ ይሆናል። ምክንያቱም ኮንሰንትሬሽኑ ሰፊ ብዛት ስላለው ማለት ነው። ኦኬ፣ ስለዚህ አዮን ዲስቻርጅ thus depend on both serious position and relative ion concentration። ስለዚህ አዮን ዲስቻርጅ የአዮኖች ዲስቻርጅ ምን ላይ? ሁለት ነገሮች ላይ ቤዚካሊ ዲፔንድ ያደርጋል። የመጀመሪያው ሲሪየስ ፖዚሽኑ የተቀመጠበት ፖዚሽን as well as ionic concentration ሪላቲቭሊ ሲወዳደሩ ኮንሰንትሬት ነው በብዛት የሚገኘው የትኛው ነው የሚለው ዲስቻርጅ የመሆን እድሉን ሰፊም ጠባብም ያደርጋል ማለት። ስለዚህ ሁለቱ ላይ ቤዝድ ያደርጋል ማለት ነው። ኦኬ፣ ኢነርት ኤሌክትሮድ የሚባል ሁለት ኤሌክትሮዶች አሉ። አንደኛው አክቲቭ ኤሌክትሮድ ነው፣ ሁለተኛው ኢነርት ኤሌክትሮድ። ኢነርት ኤሌክትሮድ ምንድናቸው? ላይክ ፕላቲኒየም እና ግራፋይት ዳዝ ኖት ፓርቲሲፔት ኢን ዘ ሪአክሽን። በሪአክሽኑ ላይ ምንም አይነት ተሳትፎ የሌላቸው ኤሌክትሮዶች እንደ ኤሌክትሮድ ብቻ የሚያገለግሉ በሪአክሽኑ ላይ ተሳትፎ የሌላቸው ከሆኑ ምን ይባላሉ? ኢነርት ኤሌክትሮድ ይባላሉ። አክቲቭ ኤሌክትሮድ የሚባሉት ደግሞ አክቲቭ ኤሌክትሮድ እንደ ስማቸው እንደምንረዳው አክቲቭ ናቸው። ምን ያደርጋሉ? ሪአክሽኑ ላይ አፌክት ያደርጋሉ። ምን ስለሚያደርጉ? ራሳቸው ስለሚሳተፉ። ስለዚህ ዲዞልቭ ኦር ዲፖዚት ሜታል አዮንስ አፌክት ዲስቻርጂንጉ ምን ያደርጋል? አፌክት ያደርጋሉ። ምን በማድረግ? ራሳቸው በመሳተፍ ማለት ነው። እንደ ኮፐር እና ኒኬል በዋነኝነት አክቲቭ ኤሌክትሮድ ይባላሉ ስለሚሳተፉ ማለት ነው። ኦኬ፣ ፎር ኤግዛምፕል ኮፐር ሰልፌት ኤሌክትሮላይስ ላይ ኮፐር ኤሌክትሮድ ስንጠቀም ኮፐር ዲዞልቭ አት አኖዱ ላይ ምን ያደርጋል? ዲዞልቭ ያደርግና እዚህ ጋር አኖዱ ላይ ዲዞልቭ ያደርግና ኮፐሮች እዚህ ጋር ይሰበሰባሉ። ኮፐር ሰልፌት ኤሌክትሮላይስ ላይ ኮፐር አኖዱ ላይ ይሰበሰባሉ። ኮፐሮች እንዳለ እዚህ ጋር ፖዚቲቭ ኤሌክትሮድ ስለሆነ እዚህ ጋር ተሰብስበው ስለሚቀመጡ ዲፖዚት ኮፐር ይሆናል። ስለዚህ ይሄኛው አክቲቭ ኤሌክትሮድ ኮፐርን ተጠቅመን ስንሰራ እንደዚህ አይነት ከኮፐር ሰልፌት ደግሞ ኮፐር ኤሌክትሮዱና ኮፐር ሰልፌት ላይ ያሉ ኮፐር ስለሚመሳሰል ምን እናደርጋለን? ኮፐሩ ላይ ይሄዱ ይጣበቃሉ ማለት ነው። ስለዚህ እንደዚህ አይነት ኤሌክትሮድ ከሆነ ምን ይባላል? አክቲቭ ኤሌክትሮድ ይባላል ማለት ነው። ከዛን
ኮፐር ዲዞልቭ አት አኖድ ኤንድ ዲፖዚት አት ካቶድ ዲዞልቭ ይሆኑና በእንትኑ ላይ ዲዞልቭ ኮፐሩ ላይ ዲዞልቭ ይሆኑና አኖዱ ላይ ዲዞልቭ ከሆኑ በኋላ ማን ላይ ይከማቻሉ? ካቶዱ ላይ ይከማቻሉ። ዲፖዚት ይሄንን እዚህ ጋር ዲዞልቭ ምክንያቱም እዚህ ጋር ኮፐሩ ራሱ እየተሳተፈ ስለሆነ ምን ይሆናል? ዲዞልቭ እያደረገ ይሄዳል። ከዛ ማን ጋር ይሰበሰባል? ኤሌክትሮድ ላይ ወይም ካቶድ ኤሌክትሮድ ላይ ምን ያደርጋል? ዲፖዚት ያደርጋል ማለት ነው። ሌላው ቤዚክ ፕሮሰስ ኦፍ ኤሌክትሮላይሲስ ላይ ኤሌክትሮላይዝ ኢንቮልቭ ኦክሲዴሽን ኤሌክትሮላይሲስ ላይ ኦክሲዴሽን የሚካሄደው አኖዱ ላይ ነው። ኦክሲዴሽን ማለት ኤሌክትሮን ሎስ የሚካሄድ ወይም ኤሌክትሮኑን የመስጠት ስራ የሚካሄደው በኦክሲዴሽን ነው አይደል? እንደምታውቁት ኦክሲዴሽን ላይ ነው ኤሌክትሮን የሚሰጡት ኦክሲዴሽን ነምበራቸው የሚጨምረው። ይሄ የሚሆነው ማን ላይ ነው? አኖዱ ላይ ነው ወይም ፖዚቲቭ ኤሌክትሮዱ ላይ። እንደገናንም ሪዳክሽን የሚደረገው ወይም ኤሌክትሮን ጌን የሚደረገው ኤሌክትሮን የሚሰበሰበው ወይም ኦክሲዴሽን ነምበር የሚቀንሰው ምኑ ላይ ነው? ካቶዱ ላይ ነው። ስለዚህ ካታየንስ ምን ያደርጋል? ካታየን ማለት ኔጌቲቭ ቻርጅ ሆኑት ኤሌክትሮን ሪዳክሽን ነው። ኤሌክትሮን ሪዱስ ያደርጋሉ። ካታየኖች ምን ያደርጋሉ? ሪዳክሽን ነው። ጌን ኤሌክትሮን ጌን ያደርጋሉ። ዋይልስ አናይንስ ሎስ ኦፍ ኤሌክትሮን ኦክሲዴሽን ነው። አናይን ላይ ምንድናቸው? አናይን ደግሞ ፖዚቲቭ አዮኖች ናቸው። ምን ያደርጋሉ? ኤሌክትሮን ሎስ። ካታይንስ ኔጌቲቭ አዮኖች ናቸው። ምን ያደርጋሉ? ኤሌክትሮን ጌን ያደርጋሉ ማለት ነው። ኦኬ ዘ ፕሮሰስ ዲኮምፖዚሽን ኦፍ አዮኒክ ኮምፓውንድ ኢንቱ ዜር ኤሌመንት ፎርም ምን ያደርጋሉ? ዘ ፕሮሰስ ዲኮምፖዝ ያደርጉ አዮኒክ ኮምፓውንዶች ሜታል ፎርም ይሆናሉ ማለት አይደል? ዲኮምፖዝ ካደረጉ በኋላ ለምሳሌ ሶዲየም ክሎራይድ ዲኮምፖዝ ካደረገ በኋላ ከተሰበረ በኋላ በሜታል ፎርም ነው የሚሆነው። ሶዲየም እና ክሎሪን አይደለም የሚሆነው። ሶዲየም እና ክሎሪን ነው ዲስቻርጅ ከሆኑ በኋላ ሶዲየም ሜታል እና ክሎሪንን ሜታል ይገኛል። ስለዚህ ዲኮምፖዝ ካደረገ በኋላ በሜታል ፎርም ነው የሚገኘው ማለት ነው። ኦኬ ዲሪንግ ኤሌክትሮላይሲስ ኦፍ ሞልት ሶዲየም ክሎራይድ በሞልት ፎርም ሲሆን ሶዲየም ክሎራይድ ኤሌክትሮላይሲስ ፕሮሰስ ላይ ምን ብለናል? በሞልት ወይም በአኳይስ ሶሉሽን ፎርም መሆን አለበት ብለናል። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።